ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ በዩኒት 1 መጨረሻ ላይ ያሉትን ሰማሪዎችን እንዲሁም ደግሞ ኢንድ ኦፍ ዩኒት ኩዌስችንስ አብረን እንሰራለን እንመለከታለን ማለት ነው። ስለዚህ ዩኒት 1 ማለትም ሂውማን ሶሳይቲ በሚለው በቂ የሆነ ማብራሪያዎችን አብረን ስንመለከት ነበረ ማለት ነው። ስለዚህ ከዚህ በፊት የነበሩትን የተወያየናቸውን ነገር ጠቅለል አድርገን እንዲሁም ደግሞ ጥያቄዎችን ሰርተን ይሄንን ዩኒት እንጨርሳለን ማለት ነው። ስለሆነም ሳቋማን ቴሌግራም እንዲሁም ደግሞ ዩቲዩብ እንዲሁም ደግሞ በተጨማሪ ዌብሳይት ውስጥ ገብታችሁ በቂ ማቴሪያሎችን ማግኘት ትችላላችሁ ማለት ነው። ለትምህርታችሁ የሚያግዙ ጥያቄዎችንም እዚያው የምታገኙ ይሆናል ማለት ነው። በጣም ጥሩ። ስለዚህ አሁን ስንጀምር Physics improves our quality of life by providing the basic understanding necessary for developing new instrumentation and techniques for medical applications. ታዲያ ፊዚክስ ለሜዲካል ወይም በሕክምና ውስጥ ላሉ የተለያዩ መተግበሪያዎች አፕሊኬሽኖች ማለት ነው አዳዲስ የሆኑ ግንዛቤዎች ወይም አንደርስታንዲንጎችን በመጨመር እዛ ውስጥ ላሉ ቴክኒኮች ወይም ደግሞ መሳሪያዎችን ዴቨሎፕ እንዲሆኑ እንዲዳብሩ ምን ያደርጋል ማለት ነው። በተጨማሪም ደግሞ ህይወታችንን ኳሊቲ በመጨመር ደረጃ አስተዋጽኦ ያደርጋል ማለት ነው። ስለዚህ ሜዲካል ላይ ትልቅ የሆነ ምን አለው ማለት ነው አስተዋጽኦ አለው ማለት ነው። ስለዚህ ምን አይነት ለምሳሌ አስተዋጽኦ ያደርጋል መሰላችሁ? such as ኮምፒውተር ቶሞግራፊ፣ ማግኔቲክ ሬዞናንስ ኢሜጂንግ እነዚህ ቱሎች ላይ እነዚህ ዲቫይሶች ላይ ምን ያበረክታል ማለት ነው አዳዲስ ቴክኒኮችን ወይም ደግሞ ግንዛቤዎችን ያሳድጋል ማለት ነው። በተጨማሪም ደግሞ ፖዚትሮን ኢሚሽን ቶሞግራፊ፣ አልትራሶኒክ ኢሜጂንግ እንዲሁም ደግሞ ሌዘር ሰርጀሪ እነዚህ የፊዚክስን አንደርስታንዲንግ ወይም መሰረታዊ የሆነ የፊዚክስ አፕሊኬሽን የሚታይባቸው የሜዲካል አፕሊኬሽኖች ናቸው። ስለዚህ እነዚህ ላይ ቤዚክ የሆነ መሰረታዊ የሆነ ግንዛቤ በመጨመር ምን ያመጣል ማለት ነው ኳሊቲ ኦፍ ላይፋችንን ኢምፕሩቭ በማድረግ በማሻሻል የራሱ የሆነ አስተዋጽኦ አለው ማለት ነው። በጣም ጥሩ። በተጨማሪም ደግሞ transportation vehicles such as automobiles, airplanes and space shuttles could not be constructed without the help of physics expert. ታዲያ እንደምታውቁት ለምሳሌ ስፔስ ክራፍቶች ወይም ስፔስ ሸትሎችን እንዲሁም ደግሞ አውቶሞባይልስ እንዲሁም ደግሞ አውሮፕላኖችን በምትመለከቱበት ጊዜ ጀነራሊ የትራንስፖርቴሽን ላይ የምንጠቀምባቸው መጓጓዣዎች ያለ ፊዚክስ ባለሙያዎች ሊሰሩ አይችሉም። ለምን? መሰረታዊ የሆነ የፊዚክስ ጽንሰ ሀሳብን ተመስርተው ስለሆነ የሚሰሩት ማለት ነው። ስለዚህ ፊዚክስ እጅግ ከፍተኛ የሆነ አስተዋጽኦ አለው ማለት ነው ትራንስፖርቴሽን ላይ። በተጨማሪም ደግሞ ፊዚክስ also useful for military purpose informing the design of weapons. ስለዚህ በወታደራዊ ዘርፉ ላይ weapons ማለትም መሳሪያዎች የጦር መሳሪያዎችን በንድፍ ደረጃ የፊዚክስ ጽንሰ ሀሳብ ከፍተኛ የሆነ አስተዋጽኦ ያበረክታል ማለት ነው። ስለዚህ ፊዚክስ ከፍተኛ የሆነ ምን አለው ማለት ነው ጥቅም አለው ማለት ነው ወታደራዊ ዘርፍ ላይ። So many of science responsible for inventing the atomic bomb were physicists. እንደምታውቁት አቶሚክ ቦምብ ኢንቨንት ሲደረግ ሲፈጠር አብዛኞቹ ሳይንቲስቶች ምንድናቸው? ፊዚሲስት ናቸው። የፊዚክስ ባለሙያዎች ወይም ሳይንቲስቶች ነበሩ። So and today physicists are involved in the creation of nuclear weapons. በዚህ ዘመን ደግሞ የኒውክሊየር ዋፐኖችን በመስራት ፊዚሲስቶች ምን ይሆናሉ ማለት ነው ከፍተኛ የሆነ ኢንቮልቭመንት ወይም ተሳትፎ አላቸው ማለት ነው። ሌላ ደግሞ ስለ ፊዚክስ ኮሚኒቲስ አይተን ነበር። What are physics communities? So physics communities are an organized group of persons associated together for scientific purpose. ታዲያ የፊዚክስ ማህበረሰቦች የምንላቸው ምንድነው? የተለያዩ ሰዎች ማለት ነው በህብረት ለሳይንሳዊ ዓላማ የሚመሰርቱት ግሩፕ እንደሆነ ወይም ኦርጋናይዝ የሚያደርጉት ግሩፕ እንደሆነ ተመልክተን ነበረ። ፊዚክስ ኮሚኒቲስ ወይም የፊዚክስ ማህበራት የምንላቸው። So this organization is established at the level of national, continent as well as worldwide based on their aims. ታዲያ የሚመሰረቱት እነዚህ ተቋማት በብሔራዊ ደረጃ ሊሆን ይችላል፣ በአህጉራዊ ሊሆን ይችላል፣ እንዲሁም ደግሞ በዓለም አቀፋዊ ደረጃ ሊሆን ይችላል ማለት ነው። በተጨማሪ ደግሞ ምን አይተን ነበረ? The scientific method is an ordered series of steps to acquire knowledge based on experimental evidence. ታዲያ ሳይንቲፊክ ሜተድ የምንለው ነገር ምንድነው? በሳይንስ ውስጥ ልንከተለው የሚገባ አንድ ሜተድ ሲሆን ይሄ ሜተድ ታዲያ ምንድነው? የተለያዩ
ስቴፖች የተዋቀረ በተለያዩ ስቴፖች የተዋቀረ ሲሪየስ ነው ወይም ቅደም ተከተል ነው ማለት ነው። ታዲያ ይሄ ምንድነው የሚጠቅመን? ኤክስፐሪመንትን መሰረት አድርገን እውቀትን አኳየር እንድናደርግ ማለት ነው። ሶ ኤክስፐሪመንት አካሂደን ወይም ኤክስፐሪመንታል ኤቪደንስን ተመስርተን ከኤክስፐሪመንት የተገኘን መረጃ ተመስርተን እውቀትን አኳየር የምናደርግበት ሜተድ እንደሆነ ተመልክተን ነበረ። ጥሩ። ሌላው ደግሞ the mission of physics is to advance science, engineering and innovation throughout the world for the benefit of all and serving society። ታዲያ የፊዚክስ ተልእኮ ምንድን ነበር ብለናል? ፊዚክስ ኢንጂነሪንግን እንዲሁም ደግሞ ሳይንስን በተጨማሪም ደግሞ የተለያዩ ፈጠራዎች በዓለም አቀፍ ደረጃ ማለት ነው እነዚህን ዘርፎች በማሳደግ ወይም ለምሳሌ ሰፖርት በማድረግ አድቫንስ በማድረግ ማህበረሰብን አንድን ማህበረሰብ ማገልገል ወይም ቤኔፊት መጥቀም እንደሆነ አይተን ነበር። በጣም ጥሩ። ሌላው ደግሞ ምን አይተን ነበረ? ፊዚክስ ሃዝ a lot of job opportunities። እንግዲህ ስለ ስራ እድሎች ደግሞ አይተን ነበረ። ፊዚክስ የተለያዩ የስራ አማራጮች እንዳሉት አይተን ነበረ። in the field of astronomy, healthcare, engineering, ኢነርጂ፣ ቴክኖሎጂ፣ ሜትሮሎጂ etc። እንግዲህ እንዳያችኋቸው በእነዚህ አይነት ዘርፎች ላይ የራሱ የሆነ የስራ ዘርፍ አለው ማለት ነው። ስለዚህ ፊዚክስ የሚማሩ ተማሪዎች በፊዚክስ የተመረቁ አስትሮኖሚ ውስጥ ኢንቮልቭ ማድረግ ይችላሉ። ሄልዝ ኬር ውስጥ ጤና ውስጥ መግባት ይችላሉ። ለምሳሌ ሄልዝ ኬር ላይ ለምሳሌ ሜዲካል ፊዚክስ መጥቀስ እንችላለን። ኢንጂነሪንግ ውስጥ መሳተፍ ይችላላችሁ። ኢነርጂ ቤዝድ የሆኑ ሪሰርቾች ላይ መግባት ትችላላችሁ። ቴክኖሎጂም ላይ ኢንቮልቭ ማድረግ ትችላላችሁ። ሜትሮሎጂ ላይም ደግሞ መግባት ትችላላችሁ። ስለዚህ ብዙ ያልጠቀስናቸው ነገሮች እንዳሉ ሆነው ማለት ነው። ስለሆነ እነዚህ መሰረታዊ ነገሮች ብላችሁ መጥቀስ ትችላላችሁ። ሌላው ምን አይተን ነበረ? ኒው ዲስከቨሪስ ኦፍ ኤክሶፕላኔትስ፣ ብላክ ሆል፣ ኳንተም ክሪፕቶግራፊ፣ ሃይ ኤነርጂ ፊዚክስ፣ ግራቪቴሽናል ዌቭ፣ ግሎባል ዋርሚንግ፣ ጄምስ ዌብ ስፔስ ቴሌስኮፕ ኢትሲ ሃፒንስ ኢን ሪሰንት ይርስ። ታዲያ በቅርብ ዓመታት ፊዚክስ ውስጥ እንግዲህ የታዩ አዳዲስ ወይም ዲስከቨሪዎች ወይም ግኝቶች ምን እንደሆኑ ተመልክተን ነበር። ታዲያ እነዚህ ዲስከቨሪዎች ለምሳሌ እነዚህ ኤክሶፕላኔትስ ማለትም ከኛ ፕላኔታሪ ሲስተም ውጭ ያሉ ፕላኔቶች እንዲሁም ደግሞ ብላክ ሆልስ ወይም ጥቁር ሽንኩር የምንጠራው ነገር አለ። ኳንተም ክሪፕቶግራፊ ማለትም መረጃን ሴፍ በሆነ ወይም ደህንነቱ በተጠበቀ መንገድ ከአንድ ቦታ ወደ ሌላ ቦታ ትራንስፈር የምናደርግበት ሃይ ኤነርጂ ፊዚክስ ኢነርጂ ላይ የሚደረግ ጥናት ነው በፊዚክስ ዘርፉ ውስጥ። በተጨማሪም ደግሞ ግራቪቴሽናል ዌቭ ዲስከቨርድ እንደሆነ ተመልክተናል። ግሎባል ዋርሚንግም ላይ ስለ ጄምስ ዌብ ስፔስ ቴሌስኮፕም ተነጋግረን ነበረ። ስለዚህ እነዚህ በቅርብ በፊዚክስ ውስጥ የተገኙ ዲስከቨሪዎች ናቸው ማለት ነው። ሌላው ምንድን ነው? ወደ ኢንዶፊኒት ኩዌሽንስ እንገባለን። እንግዲህ ከመጽሐፋችሁ መጨረሻ ላይ ያሉ ኢንዶፊኒት ኩዌሽኖች አንደኛው ምን ይጠይቀናል? What is the importance of learning physics in your opinion ይላል። እንግዲህ በእናንተ አስተያየት ፊዚክስን መማር ጠቀሜታው ምንድን ነው ይላል። ስለዚህ ጠቀሜታው ባጭሩ ለማስቀመጥ ያህል አንደኛው enhances problem solving skill፣ ፕሮብለም የምትፈቱበትን ክህሎታችሁን ይጨምርላችኋል። ሌላው ደግሞ it explains natural phenomena፣ የተፈጥሮ ክስተቶችን ማብራራት ይችላል ማለት ነው። በተጨማሪ ደግሞ it drives technological advancements፣ የቴክኖሎጂ እድገቶችን በመዘወር ከፍተኛ የሆነ አስተዋጽኦ አለው ማለት ነው። በተጨማሪም ደግሞ it cultivates critical thinking፣ አንድን ነገር መርምራችሁ እንድታውቁ እንድታስቡ፣ አንድ ነገር ላይ በጥልቀት እንድታስቡ ያስችላል ማለት ነው። ሌላው ጥያቄ ቁጥር 2 ምን ይጠይቃችኋል? What did you benefit from knowing physics at this level? አሁን ባላችሁበት የትምህርት ደረጃ ፊዚክስን ማወቃችሁ ምን እንድትጠቀሙ አድርጋችኋል? በምን ደረጃ ሊጠቅማችሁ ችሏል ብሎ እየጠየቀን ነው። በጥቂቱ ለመጥቀስ ያህል ጠቀሜታዎቹን ለመጀመሪያ it helps understand how things work in the real world፣ በእውነተኛው ዓለም ላይ ነገሮች እንዴት ይሰራሉ የሚለውን ነገር መረዳት ትችላላችሁ ማለት ነው አሁን ባላችሁበት ደረጃ። ሌላው it improves problem solving skills፣ ፕሮብለም ሶልቭ የምታደርጉበትን ክህሎት ያሳድግላችኋል። በተጨማሪም ደግሞ makes maths more practical and fun፣ እንግዲህ ሂሳብን ሞር ተግባራዊ እንዲሁም ደግሞ
እንድትጫወቱበት የሚያደርጋችሁ ነው ማለት ነው ፊዚክስን አሁን በዚህ ባላችሁበት ደረጃ። ሌላው በተጨማሪ ደግሞ it gives a head start for future science courses። ታዲያ ለወደፊት ላሉ የሳይንስ ኮርሶች ማለት ነው ቀድማችሁ እንድትረዱ ማለት ነው ፋውንዴሽን ወይም መጀመሪያ የሆነ ጽንሰ ሀሳብ ይሰጣችኋል ማለት ነው። ሌላው better understanding of technology ነው። ቴክኖሎጂን እንግዲህ በደንብ እንድትረዱት በደንብ አንደርስታንድ እንድታደርጉት ያስችላችኋል ማለት ነው። ስለዚህ ፊዚክስን ባላችሁበት ደረጃ እነዚህ አይነት ነገሮችን የሚያስችላችሁ ነው ማለት ነው። ሌላው question 3 ምን ይጠይቀናል? list at least 10 technological benefits that physics has contributed for society። ፊዚክስ ለማህበረሰቡ ካበረከታቸው የቴክኖሎጂ እንግዲህ ስጦታዎች፣ ቤኔፊቶች፣ ጥቅሞች ቢያንስ 10ን ጥቀሱ እያለ ነው። እስኪ አንድ በአንድ እንጥቀስ። የመጀመሪያው ኤሌክትሪሲቲ ጀነሬሽን ኤንድ ዲስትሪቢዩሽን ነው። እንግዲህ ሃይድሮ ኤሌክትሪክ ሲቲ በምትመለከቱበት ጊዜ ጀነሬት የሚሆንበትን ቴክኒክ በምትመለከቱበት ጊዜ የፊዚክስ መሰረት ጽንሰ ሀሳብን ተጠቅመን ነው ጀነሬት የምናደርገው። ን ከዛ በኋላ ደግሞ በየቤቱ ዲስትሪቢዩት በሚሆንበት ጊዜ ወይም ዲስትሪቢዩት በሚሆንበት ጊዜ እሱም በምን አይነት ፕሪንሲፕል ነው? በፊዚክስ ፕሪንሲፕል ነው ማለት ነው። ስለዚህ አንድ ፊዚክስ የሚሰጠው ጠቀሜታ በዚህ መመልከት ትችላላችሁ። ሌላው ሜዲካል ኢሜጂንግ ቴክኖሎጂ ነው። ሜዲካል ኢሜጂንግ ቴክኖሎጂስ ለምሳሌ እንደ ማግኔቲክ ሬዞናንስ ኢሜጂንግ ወይም ኤምአርአይ በሰውነታችን ውስጥ ያሉ የክፍሎችን ለመመልከት የምንጠቀምበት ቴክኖሎጂ ነው። እሱ አንድ የፊዚክስ ፕሮዳክት ነው። ሌላው ኤክስሬይ ኢሜጂንግ ነው። በተመሳሳይም ኤክስሬይ እንደምታውቁት የሰውነታችንን ክፍል የበለጠ ውስጣዊ ክፍላችንን የምንመለከትበት አንድ ቴክኖሎጂ ነው። ታዲያ እንደሚታወቀው ኤክስሬይ ወይም ኤምአርአይ እነዚህ ቴክኖሎጂዎች አንድ የፊዚክስ ምንድነው ማለት ነው ስጦታዎች ናቸው ማለት ነው። ለሜዲካል ወርልድ ወይም ለሕክምናው ዓለም ያበረከተው አንድ አስተዋጽኦ ነው ማለት ነው። ሌላው ሴሚኮንዳክተርስ ኤንድ ማይክሮ ኤሌክትሮኒክስ። አሁን ሴሚኮንዳክተርስ የምንላቸው እንደ ትራንዚስተር እንዲሁም ደግሞ ማይክሮ ኤሌክትሮኒክስ ለምሳሌ ላፕቶፖቻችን ውስጥ ያሉ እንደ ሲፒዩ ብትጠቅሱ የተለያዩ ኮምፖነንቶች ላይ በምን አይነት ፕሪንሲፕል ነው የሚሰሩት? በፊዚክስ ፕሪንሲፕል ነው ወይም ከፊዚክስ መሰረታዊ ፕሪንሲፕል መሰረት አድርገው ነው የሚሰሩት ማለት ነው። ስለዚህ እነዚህ አንድ የፊዚክስ አፕሊኬሽን ናቸው ወይም ፊዚክስ የሚያበረክተው አስተዋጽኦ ነው ማለት ነው። ስለዚህ እንግዲህ ሲፒዩ ያለውን ጠቀሜታ ታውቁታላችሁ። ሴንትራል ፕሮሰሲንግ ዩኒት ለላፕቶፕ ወይም ለተለያዩ ኮምፒውተሮች የሚሰጠውን ጥቅም ታውቃላችሁ። ታዲያ ፊዚክስ እንግዲህ ለሶሳይቲው እንግዲህ የተሻሉ የኮምፒውተሮች ዴሊቨር እንዲሆኑ እንዲደርሱ አስተዋጽኦ ያደርጋል ማለት ነው። ሌላው ደግሞ ሪኒውዌብል ኢነርጂ ቴክኖሎጂስ ነው። የታዳሽ ኃይል ቴክኖሎጂዎች የምንላቸው ናቸው። እናንተ የምታውቋቸው ለምሳሌ እንደ ሶላር ፓኔልስ እንዲሁም አሁን ለምሳሌ ከረንትሊ እንደ ፊውል ሴል የምንለው ነገር አለ። እንዲሁም ደግሞ በተለምዶ የሚታወቀው ለምሳሌ የዊንድ ተርባይኖችን በምትመለከቱበት ጊዜ የፊዚክስ ውጤቶች ናቸው ማለት ነው። ታዲያ አሁን ለምሳሌ ከረንትሊ ደግሞ እየተሰራበት ያለው የፊውዥን ቴክኖሎጂ አለ። እሱም አንድ ሪኒውዌብል ኢነርጂ ቴክኖሎጂ ነው። ከሌሎች ከምታውቋቸው በጣም ኤፊሽንት የሆነ እጅግ ደግሞ በጣም በርካሽ ዋጋ ለወደፊት ተስፋ የተጣለበት ቴክኖሎጂ ነው የፊውዥን ቴክኖሎጂ። በቅርብ ዓመታት ብዙ ብሬክ ስሩዎች ትመለከታላችሁ። ስለዚህ እነዚህ ሪኒውዌብል ኢነርጂ ቴክኖሎጂስ የምን ውጤቶች ናቸው? የፊዚክስ ውጤቶች ናቸው ማለት ነው። ሌላው ኮሚኒኬሽን ሲስተምስ በምትመለከቱበት ጊዜ አሁን ወርልድ ዋይድ ዌብን በምትመለከቱበት ጊዜ ኢንተርኔትን በምትመለከቱበት ጊዜ ብዙ አይነት ምናሉት ማለት ነው የፊዚክስ አፕሊኬሽኖች አሉት። ለምሳሌ ፋይበር ኦፕቲክስ በምትመለከቱበት ጊዜ መረጃን ለማስተላለፍ የምንጠቀምበት በዘመናዊ ዓለም ኬብሎች ናቸው። እነዚህ ኬብሎች ታዲያ ምንድን ናቸው? የፊዚክስ መሰረታዊ ጽንሰ ሀሳብን ተጠቅመው ነው ዲዛይን የሚደረጉት። ሌላው ደግሞ ለምሳሌ እንደ ሬዲዮ ዌቭ ታወሮችን በምትመለከቱት ጊዜ የሬዲዮ ዌቭ ለምሳሌ ትራንስሚት በማድረግ መረጃን ከአንድ ቦታ ወደ ሌላ ቦታ በፍጥነት ትራንስፈር የሚደረግበት አንድ ቴክኒክ ነው። ታዲያ እሱም በምን መሰረት ነው ማለት ነው ኦፕሬት የሚሆነው? በፊዚክስ ጽንሰ ሀሳብ ነው። ስለዚህ እነዚህ አንድ የፊዚክስ ስጦታዎች ናቸው ወይም ለሶሳይቲ የሚያበረክተው አፕሊኬሽኖች ናቸው፣ መተግበሪያዎች ናቸው። በተጨማሪ ደግሞ ትራንስፖርቴሽን ኢኖቬሽንስ
ከመጓጓዣ ጋር የተገናኙ ምን አሉ ማለት ነው ፈጠራዎች አሉ። ለምሳሌ እንደ ባቡር፣ አውሮፕላን ብትወስዱ። በተጨማሪም ደግሞ አሁን በዘመናዊው ዓለም አውቶ ድራይቪንግ ራሳቸውን የሚያስከረክሩ ወይም ሰልፍ ድራይቪንግ ካርስ ብትመለከቱ ፊዚክስ የነዚህን ቴክኖሎጂዎች እንዲፈጠሩ ወይም ኢኖቬት እንዲሆኑ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ሌላው ለምሳሌ ኦፕቲካል ቴክኖሎጂስ ነው። የኦፕቲካል ቴክኖሎጂስ ከሲምፕል ከአይናችሁ ላይ ከምታደርጉት መነጽር እንዲሁም ለምሳሌ ጋግልሶችን ብትመለከቱ፣ ቴሌስኮፖችን ብትመለከቱ የፊዚክስ አስተዋጽኦዎች ናቸው። ሌላው ስፔስ ኤክስፕሎሬሽን ላይ ብትመለከቱ ለምሳሌ የተለያዩ አለማት ላይ ለምሳሌ ኤክስፕሎር ለማድረግ የተለያዩ ለምሳሌ ስፔስ ሸትሎችን፣ ሳተላይቶችን ዲዛይን በማድረግ ፊዚክስ የራሱ የሆነ ምን አለው ማለት ነው አስተዋጽኦ አለው ማለት ነው። ሌላ ለምሳሌ ማቴሪያል ሳይንስ ነው። ማቴሪያል ሳይንስ ላይ አዳዲስ እንግዲህ ማቴሪያሎችን ዲዛይን በማድረግ ምንድን አለው ማለት ነው ፊዚክስ የራሱ የሆነ ለሶሳይቲው ለማህበረሰቡ አስተዋጽኦ ወይም ቤኔፊት ጥቅም አለው ማለት ነው። በተጨማሪም ደግሞ ኳንተም ኮምፒውቲንግ አሁን ባለንበት ዘመን ፕሮሚሲንግ ወይም ለምሳሌ በጣም ተስፋ የተጣለበት ቴክኖሎጂ ነው። ብዙ ነገሮችን ሪቮሉሽናይዝ የሚያደርግ ቴክኖሎጂ ነው። ታዲያ ይህም ከየትን የተወለደ ማለት ነው? ከፊዚክስ የተወለደ ነው ማለት ነው። ታዲያ ፊዚክስ ይህንን በማበርከቱ በዚህ ዘመን በጣም ምስጋና ከሚገባው አንደኛው ዘርፍ ኳንተም ኮምፒውቲንግ ነው። በጥቂት ዓመታት ፕሮባብሊ በአመትና በሁለት ዓመት ውስጥ ደግሞ የምትመለከቷቸው ምን አሉ ማለት ነው ትልልቅ ኢኖቬሽኖች፣ ትልልቅ ብሬክስሮዎች ታያላችሁ ማለት ነው ከኳንተም ኮምፒውቲንግ ጋር ተገናኝቶ። ለምሳሌ እንደ አርቲፊሻል ኢንተለጀንስ ብትመለከቱ እንዲሁም ደግሞ ኳንተም ኢንክሪፕሽን በተመለከተ እነዚህ ቴክኖሎጂዎች ላይ ከፍተኛ የሆነ ምንድን አለው ማለት ነው ብሬክስሮዎች የሚያመጣ ነው ማለት ነው። ሌላው ኩዌስችን 4 ላይ ምን ይቀናል? What is the benefit of establishing physics community ይላል። የፊዚክስ ማህበረሰቦችን መመስረት ጠቀሜታው ምንድን ነው እያለ ነው። ጠቀሜታዎችን ባጭሩ ለመመልከት ያህል አንደኛው የሚረዳው ነገር የፊዚክስ ማህበረሰቦች የሚጠቅሙት it foster collaboration among scientists and researchers በአጥኚዎች ወይም ለምሳሌ በሳይንቲስቶች በተመራማሪዎች መካከል ምን ይኖራል ማለት ነው ኮላቦሬሽን ትብብር እንዲፈጠር ያግዛል ማለት ነው ያዳብራል ማለት ነው። በተጨማሪም ደግሞ it enables sharing of ideas, data and methodologies የተለያዩ ስልቶችን እንዲሁም ዴታዎችን ማለትም ደግሞ በቁጥር የተደገፉ መረጃዎችን ሀሳቦችን ለማጋራት ምን ያደርጋል ማለት ነው ያስችላል ማለት ነው። በተጨማሪም ደግሞ it accelerates discoveries and innovations እነዚህ ግኝቶች ፈጠራዎችን ደግሞ ያፋጥናል ማለት ነው። በተጨማሪ ደግሞ ሌላ ምን አይነት ጠቀሜታ አለው? it provides platforms for mentorship and education እንግዲህ ለተለያዩ ለምሳሌ ሜንተርሺፕ ማለትም ስልጠናዎች እንዲሁም ደግሞ ትምህርቶች መድረክ ራሱ ይከፍታል ወይም መድረኮችን ያመቻቻል ማለት ነው። question 5 ምን ይጠይቀናል? Is there a physics community in your high school? አሁን በትምህርት ቤታችሁ የፊዚክስ ኮሚኒቲ አለ ወይ ብሎ ይጠይቃችሁ ነው። በእርግጠኝነት እንዳለ ተስፋ አድርጋለሁ። ለምሳሌ እኔ ስማር እንደነበር አስታውሳለሁ። so if the answer is yes ከሆነ መልሳችሁ አዎ አለ ካላችሁ what is helpful for ይላል። ታዲያ ለምን ያገለግላል ለምንስ ነው የሚጠቅመው ብሎ እየጠየቀን ነው የፊዚክስ ኮሚኒቲ በሃይ ስኩል ውስጥ። ጠቀሜታውን ባጭሩ ለመመልከት ያህል በመጀመሪያ it enhances understanding through peer learning እርስ በርስ በምትማማሩበት ጊዜ ግንዛቤያችሁን ያበለጽጋል። በተጨማሪም ደግሞ it offers support for competition and exams ለተለያዩ ለምሳሌ ውድድሮች እንዲሁም ደግሞ ፈተናዎች ምን ያደርጋል ማለት ነው ድጋፍ ያደርጋል። በተጨማሪ it organizes engaging events and workshops ሳቢ የሆኑ እንደ አውደ ጥናቶች እንዲሁም ደግሞ ዝግጅቶችን በማስተባበር ከፍተኛ የሆነ አስተዋጽኦ ያደርጋል ማለት ነው። ሌላው it connects students with mentors and professionals ታዲያ ተማሪዎችን ከተለያዩ ለምሳሌ አሰልጣኞች እንዲሁም ደግሞ ፕሮፌሽናልስ ማለትም በሙያው የበቁ ሳይንቲስቶች ጋር ተማሪዎችን በማገናኘት የራሱ የሆነ አስተዋጽኦ አለው ማለት ነው። ሌላው ደግሞ it inspires further studies or career in physics ታዲያ በፊዚክስ ላይ
ስራችሁን ወደፊት ለምሳሌ የስራ መስካችሁን እንድታደርጉ እንዲሁም ደግሞ ጥናታችሁን እንድታደርጉ ምን ያደርጋል ማለት ነው? ኢንስፓየር ያደርጋሉ። ኩዌስችን 6 ደግሞ ይጠይቀናል። ዋት ፕሮሰስ ስኪልስ ሹድ ዩ ዩዝ ዌን ኢንቨስቲጌቲንግ ኤ ፌኖሜኖን። አንድን እንግዲህ ክስተት ማጥናት በምትፈልጉበት ጊዜ፣ ኢንቨስቲጌት ማድረግ በምትፈልጉበት ጊዜ ምን አይነት ስኪሎችን ወይም ሂደቶችን መከተል አለባችሁ ነው። ስለዚህ ምን አይነት ሂደቶች እንዳሉ ተነጋግረን ነበረ፣ ወይም ሳይንቲፊክ ሜተድ ያልናቸው ማለት ነው። የመጀመሪያው ስቴፕ ምንድን ነበር? ኦብዘርቬሽን ነው። መጀመሪያ ፌኖሜናው መመልከት አለባችሁ። ኦብዘርቬሽን ምንድን ነው? ኖቲስ ኤንድ ዲስክራይብ ካራክተሪስቲክስ። የምታዩትን ነገር ዲስክራይብ ማድረግ ማብራራት አለባችሁ ማለት ነው። ካራክተሪስቲክሱ ምንድን ነው የሚለውን ነገር በደንብ ማጤን አለባችሁ፣ ኖቲስ ማድረግ አለባችሁ። በሁለተኛነት ደረጃ ኦብዘርቭ ካደረጋችሁ በኋላ ምንድን ነው የምታደርጉት? ኩዌስችን ነው የምታደርጉት። ኩዌስችኒንግ ትጠይቃላችሁ። አስክ ሪሌቫንት ኩዌስችን። ስለዚህ አስፈላጊ የሆኑ ጥያቄዎችን፣ ጠቃሚ የሆኑ ጥያቄዎችን፣ ሳይንቲፊክ ጥያቄዎችን ትጠይቃላችሁ። ለምን ተፈጠረ? ኦብዘርቭ ያደረጋችሁት ነገር ለምን ሆነ ብላችሁ ትጠይቃላችሁ። ታዲያ ከጠየቃችሁ በኋላ እንግዲህ ምንድን ነው የምታደርጉት ማለት ነው? ሃይፖቴሳይዝ ታደርጋላችሁ። ሃይፖቴሳይዚንግ ይሆናል ማለት ነው የሚቀጥለው ስቴፕ። ዴቨሎፕ ቴስተብል ኤክስፕላኔሽን ማለት ቴስት የሚደረግ ኤክስፕላኔሽን ሪሰርች አድርጋችሁ ካገኛችሁት ሳይንቲፊክ ለምሳሌ መረጃ ማለት ነው። ከዛ ተነስታችሁ ምን ታደርጋላችሁ ማለት ነው? ቴስተብል ኤክስፕላኔሽን ማብራሪያ ትሰጣላችሁ። ያ ሃይፖቴሲስ እንለዋለን። ታዲያ ሃይፖቴሲሳችሁን ታዲያ ማረጋገጥ አለባችሁ፣ ፕሩፍ ማድረግ አለባችሁ። የምታደርጉት በምንድን ነው? ኤክስፐሪመንት ኮንዳክት ታደርጋላችሁ። የሚቀጥለው ስቴፕ ኤክስፐሪመንቲንግ ነው። ኮንዳክት ኮንትሮል ኤክስፐሪመንት። ኮንትሮል ኤክስፐሪመንት የምትቆጣጠሩት ኤክስፐሪመንት ነው እና ቴን ኤክስፐሪመንት ካደረጋችሁ በኋላ ምን ታደርጋላችሁ? ዴታ ኮሌክት ታደርጋላችሁ። ቴን ዴታው ምን ታደርጋላችሁ? አናላይዝ ታደርጋላችሁ። ዴታ ኮሌክሽን ኤንድ አናሊሲስ የሚቀጥለው ስቴፕ ይሆናል። ጋዘር ኤንድ አናሊሲስ ዴታ። ዴታውን ያገኛችሁት ከኤክስፐሪመንቱ የተገኘውን ዴታ አናላይዝ ካደረጋችሁ በኋላ በመጨረሻ ምንድነው የሚሆነው? ኮንክሉዥን ነው። ወደ ኮንክሉዥን ትሄዳላችሁ። ወደ ኮንክሉዥን ስትሄዱ justify your hypothesis based on analysis። ታዲያ ከአናሊሲሳችሁ ያገኛችሁት ሪዛልት አለ። ታዲያ ያ ሪዛልታችሁ መጀመሪያ ከሃይፖቴሳይዝ ያደረጋችሁት ስቴትመንት ጋር ምን መሆን አለበት ማለት ነው? ማስተያየት አለባችሁ። ጀስቲፋይ ማድረግ አለባችሁ፣ ማረጋገጥ አለባችሁ ማለት ነው። ሌላው ኩዌስችን 7 ባይ ዘ ዌይ ተመሳሳይ ኩዌስችን ነው። ኩዌስችን 6 ላይ ከሰራ ነው ጋር ቴርፎር ደግሞ መስራት ተገቢ አይደለም። ኩዌስችን 6 ስለሰራ ነው ተመሳሳይ የሆነ ጥያቄ ነው። ሌላው ኩዌስችን 8 ላይ ስንሄድ what are the career opportunities physics have ይላል። ፊዚክስ እንግዲህ ያለው የስራ መስኮች ወይም የስራ እድሎች ምንድነው ያለን ነው። ታዲያ በፊዚክስ ውስጥ እንግዲህ የሚኖሩ የካሪየር ኦፖርቹኒቲስ አንደኛ ለምሳሌ ፊዚክስ ብትማሩ ምን አይነት የስራ ዘርፎች አሉ? ሪሰርች ሳይንቲስት መሆን ትችላላችሁ። ሪሰርች ሳይንቲስቱ ናችሁ። ለምሳሌ ብዙ ዘርፎች አሉ በሪሰርች ሳይንቲስት ውስጥ በምትገቡበት ጊዜ። ሌላው ደግሞ ኢንጂነሪንግ ውስጥ፣ በተጨማሪም ደግሞ ዴታ አናሊሲስ፣ ሌላ ደግሞ ኤጁኬሽን፣ ሜዲካል ፊዚክስ፣ ኤንቫይሮንሜንታል ሳይንስ፣ በተጨማሪም ደግሞ ኮንሰልቲንግ ለምሳሌ ከማማከር ጋር የተገናኘ ስራዎች ማለት ነው አሉ ማለት ነው። እነዚህ ከብዙ በጥቂቱ የምንጠቅሳቸው ናቸው። ስለዚህ ፊዚክስ እጅግ ብዙ የስራ ኦፖርቹኒቲዎች አሉት ማለት ነው። በመጨረሻ ደግሞ ኩዌስችን ነምበር 9 ምን ይጠይቀናል? at the forefront in physics research there are many countries collaborating why is that ነው የሚለን። እንግዲህ ፊዚክስ እና አሁን ሊመጣ ካለው ጊዜ ወይም ከፊዚክስ ፍሮንቲየር ጋር ወይም መጪ ጊዜ ጋር ማለት ነው ብዙ ሀገራቶች ማለት ነው ኮላብሬት ያደርጋሉ በፊዚክስ ሪሰርች ላይ ለምንድን ነው ብሎ እየጠየቀ ነው። እንግዲህ ይሄ እጅግ በጣም ቀላል ጥያቄ ነው። ለምን መሰላችሁ? collaborations in physics research unite global expertise and resources enabling breakthroughs beyond any single country's reach። ስለዚህ ፊዚክስ የሚያደርገው ምንድነው? የፊዚክስ ሪሰርች እንግዲህ የተለያዩ ዓለም አቀፋዊ ኤክስፐርትስ ባለሙያዎችን በማስተባበር ማለት ነው። እንዲሁም ደግሞ የተለያዩ እንግዲህ ዓለም አቀፋዊ ሪሶርስ ወይም ሀብቶችን ኮላብሬት በማድረግ ምን ያደርገናል ማለት ነው? የተለያዩ ብሬክስሩዎች አንድ ሀገር ከሚችለው በላይ የተለያዩ ዲስከቨሪዎችን ወይም
ግኝቶችን እንድናገኝ ያስችለናል ማለት ነው። ስለዚህ መተባበር እጅግ አስፈላጊ ስለሆነ ነው ማለት ነው። በፊዚክስ ሪሰርች ላይ የተለያዩ ሀገሮች የሚተባበሩት ማለት ነው። በጣም ጥሩ። ስለዚህ በዚህ ቪዲዮ ሰመሪ ተመለከትን፣ ጠቅለል አደረግን ማለት ነው። በዚህ ዩኒት የተመለከትናቸውን ሀሳቦች በተጨማሪም ደግሞ በቂ ጥያቄዎችን ሰርተናል ማለት ነው። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ደህና ሁኑ። ቻው ቻው።